አብርሽና ሄርሜላ በጣም ተጠንቀቁ። በጣም ወጥመድ ውስጥ ናችሁ። ኤፍሬም ያዘጋጀላችሁ ወጥመድ ነው። እንግዲህ የዛኔ ቡዜም አስታረቃችኋት። አሁን ደግሞ አብርሃምና ሄርሜላን አስታርቃችሁ ልታጣሉ ነው የመጡትና በጣም ይጠንቀቁ። ምንል አስተያየት እንሰጣለን። እናንተስ አስተያየታችሁን ስጡ። ይሄ ወጥመድ አይመስላችሁም? እኔ በጣም ወጥመድ ነው የሚመስለኝና ኤፍሬም የወንድም ምቀኛ ነው። ለምን የሄርሜላን ቤት ሊያጣራ ነው እንጂ የመጣው ሌላ ነገር ፈልጎ አይደለም። አውቆ አልተረዳውም ምናምን ብሎ ሊያጣራ ነው የመጣውና አብርሃም አትጃጃል፣ አትፍጠን። እኔ አብርሃም በእናታችሁ እያናደደኝ ነው። ደስ ብሎ በቃ ከሄርሜላ ጋር አንድ ላይ ህይወት ጀምረው አሁን ደግሞ ይሄ ኤፍሬም ተብዮ መጣና ይቅርታ ምናምን። እኔ ወጥመድ ነው አብርሃም። እስቲ ሚሊዮን ሰምተን እንመለስ። ስለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮአችን ረዳውና አሁን ግን ተረድቶኝ በጣም ገብቶኝ ሁለታችሁን እንደደግፍና ሁለታችሁን ላግዝ ነው የመጣሁት ወደ እናንተና በዛውም ደግሞ ከልብ የሆነ ይቅርታ ልጠይቅሽ ነው የመጣሁት። አውቆ ነው እንዴት ነው? ቆይ አብርሃም የዛኔ ስላልተረዳው ነው ዛሬ ተረድቻለሁ ብሎ መጥቶ የሚሸውዳችሁ? እንዴት አብርሃም ደስ ይላል በዚህ ሐሳብ ላይ እንዴ? ይሄ እኮ ግልጽ እኮ ነው። በቃ አውቆ እያስመሰለ ነው እንጂ ሌላ ነገር አይደለም። ነገሮች በማስባቸው በላይ እየተሳካልኝ ነው ያልከው ጭራሽ ገደል እየገባ ነው እንዴ? ሩታና ኤፍሬም ወደ እናንተ ለመጠጋት እየሞከሩ ነው። በቃ ሄርሜላ ተጠንቀቂ፣ እባክሽ ተጠንቀቂ። አብርሃም እኔ በቻላችሁ ታቅም ኮሜንት ላይ ሄርሜላ ተጠንቀቂ ያላችሁ ኮሜንቱን እናዳርሰው በእናታችሁ። እንዴ ምንድነው? ቅርታውን እንግዲህ እኔም በሽምግልና በመጣሁበት መንገድ ወንድማችን ኤፍሬም ከእህታችን ሄርሜላ ጋር ለመታረቅ መጥቶና ወንድሜ ያው የምርጫውን መጥቶ በሰላም መኖር ይችላል። እሱ ስላሰብኩ አያችሁት። እኔ አብርሃምን ስለምወደው ነው እንጂ አልሰድበውም። ይሄ ግንብራ ሲሆን ሰውዬ ምንድነው አሁን? እሺ እንዴ ሄርሜላ ይወላችሁ በአብርሃም ደስታ ስለምትደሰት ነው እንጂ አፈልግም። እውነት ለምን ገብቷታል። ለምን ሴት ስለሆነች ቆቅናት፣ በቃ ብልጥናት፣ ይገባታል። እዚህ ጋር ነቃ ብላለች። ግን እዚህ ጋር አሁንም እያፈዘዛት ነው አብርሃም በአንተ ደስታ ስለምትደሰት ነው እንጂ አልፈለገችም። ኤፍሬም አውቆ ከሩታ ጋር መሰሪ ሆኖ እንትን ሊል ነው ወደ እነሱ ለመጠጋት እየሞከረ ነው። እና እንቀጥል እስቲ እንጂ ይሄው ምን አልኩኝ እኔ ግራ ገብቶኛል ብላለች አላልኳችሁ? እውነቴን ነው ይላችሁ። አሁን እኔ ከናንተ ጋር እኩል እያየው ነው ቪዲዮውን አስተያየት የምሰጠውና አሁን ሄርሜላን ለምንድን ነው የሚፈልጓት? ለምን ለመለያየት? እኔ ግን ምፈራላቸው ያ ድግምት የተባለው ነገርና አብርሃም ላይ መርዝ አሰርተው ምናምን እንትን እንዳይሉ ነው ወይ ጽንሱን እንዳያጨናግፉበት ነው በጣም ምፈራላቸው። በጣም ይሄንን በጣም እሰጋለሁ። እና ተጠንቀቁ ባካችሁ እንዴ የሆነ ነገር በሏቸው እንጂ እናንተ እስቲ አብርሃም ድምሮ እንግዲህ አምኖ ቤቴ ድረስ አክብሮት ይዞት ነበር። ተከታተለው እና ከታን ተከብያለሁ። በጣም አመሰግናለሁ። አያችሁ እኔ ወንድም ነው ስላከበረ አክብሬ እቀበልሃለሁ ይቅርታል። ለዛ ነው እንጂ አትቀበሉም፣ አትፈልግም። ሄርሜላ በአብርሽ ሐሳብ ስለምትስማማ ነው። እንቀጥል። የምር እግዚአብሔር በጣም አመሰግናለሁ። አስቀደምኩ ደስ ብሎኛል። እንግዲህ ሲመጣው ነው ያልኳት ማለት ነው። በጣም ያምራል። አያችሁ ለመጀመሪያ ጊዜው ነው። እኔ እኮ አይ አብርሃም መሸወድ ገደል ነው የገባው። ባናተን የተተከልከው እውነት በቃ በራስህ እጅ ነው ሄርሜላን የሰጠው። አሁን ሊመላለስብህ ነው በቃ። እኔ የሚመስለኝ ሁላ እኔ በቃ ሌቦችን ምናምን የሚያዝባት ሄርሜላን የሚያስጨንቃል ነው የሚመስለኝ። በገዛ እጅ ሄርሜላን ቤት ታሳያለህ። ቱ እኔ በጣም የሚያናድር ሰው ሆኗል። ማርያምን እንደዚህ እኔ አንዴ ኧረ አብርሃም ተው ተጠንቀቅ ተው ምን ብንነግረው ሁላ አይሰማ። እስቲ አያችሁ ይዞ ጎትቶ በአካል ስታየው ደግሞ ደስ ይላል ምናምን ብለውታል። እና እንግዲህ እዩት ሙሉ ወሬ ነው እያወሩ ያሉት። እንቀጥል። አብርሽ ያው ውስጧ ንጹህ እንዲሆን እፈልጋለሁ። ምክንያቱም አንዳንድ ያው ለእኔ ላለማስደበር ብላ ወይም ደግሞ ለአንተ እኔ ለአንተ ብላ ነው እርግጠኛ እንጂ ሌላ ውስጧ ንጹህ ፈልጋ ምናምን አይደለም። ሄርሜላ ሁሌ ንጹህ ናት። እኔ እርግጠኛ ውስጧ ክፉ ምናምን የሚያስብ አይመስለኝም። ግን አንተ የዛኔ አስደብራህታል እና ቂም በቂም አይመለስም እና ለአብርሃም ብላ ይቅርታ ብለሃለች እንጂ ይሄ ይቅርታ የሚያስብል ነገር አይደለም ያረከው። የዛኔ እኮ እንደዚህ እስከ መጎተት ሄርሜላን እስከ ማስጨነቅ ድረስ መድረስህ
እና መሳደብህ በጣም ልክ አይደለም። ከዛ ገና ለገና ደግሞ ዳኒም ይመጣል ቤተሰቦቼ። ከዛ እሱም ይቅርታ ይላል ሲያሾፍበት የነበረው። እንዴት አንተ አሁን አብርሃም ማለት ወንድምህም ባይሆን አሁን ወንድምህም ባይሆን ይቅርታ ማድረግ አለብኝ ብለህ ነው እያሰብክ ያለኸው እንጂ አሁን ዳኒም ላይ ይቅርታ ልትለው ነው። ከዛ ዳኒም ይቀልድብሃል። ከዛ ሩታም እያለች ይጠጋጉና ሩታና ኤፍሬም ከዛ ያሳያታል። ኤፍሬም የሄርሜላን ቤት ለሩታ ያሳያታል። ሩታ ሾከክ ብላ ያቺን ድግምቷን ይዛ መታ እንደለመደችው። እኔ እንግዲህ ድግምት ምናምን የሰማሁት ከእናንተና ከሩታ ነው እንጂ ሌላ ከማንም አልሰማሁም። እና እንደለመደችው እንትን ብላ በቃ እንጂ በቃ ሄርሜላ ከቤትሽ መውጣት ነው ያለብሽ፣ ሌላ ቤት መቀየር አለብሽ። በገዛ እጃችሁ ቤታችሁን አሳያችሁ በቃ። እና ይሄንን ጉዳይ እኔ ሩታ የምታውቀውም ይመስለኛል። ሩታ ካወቀችው ደግሞ በቃ አለቀ ነገሩ አለቀ። እዚህ ጋር ነው የሚያበቃው ማለት ነው። እና ቤተሰቦች ተጠንቀቁ እያላችኋቸው እንግዲህ ኮሜንት ላይ እነሱንም ኮሜንት ላይ ጻፉላቸው። እኛም በቻልነው መጠን አብርሃምን ኢንስታግራም ላይ ምናምን ለማዋራት እንሞክራለን። ባይመልሰውም ችግር የለም እስኪመልስ ያው ኮሜንት ሲበዛበት አንዱን መመለሱ አይቀርም። ወይ እናንተ ወይ እኛ እድለኛ ልንሆን እንችላለን። ብቻ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ ከብራችኋለሁ። ስለዚህ እየተከታተላችሁን ከሆነ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ላይክ ካላረጋችሁ ደግሞ ይሄን ቪዲዮ ላይክ አድርጉ። ትላንትና በጣም ይቅርታ እኔ ተሳስቼ ነው ሩታን መርጧል ያልኳችሁ። ሄርሜላን በጣም በጽሁፍ ኤዲት አድርጌ ያስገብቼላችኋለሁ ስለፈጠኩ በጣም ሐሳቤ በቃ እኔ ሩታ እያልኩ ስለማወራ ነው። አብርሽና ሩታ ብዙ ጊዜ ስለተደጋገሙ